በአዛን ሲሰማ ልብ ይረጋጋል። የተውሂድ ምስክርነት በዓለማችንና በሕይወታችን ይስተጋባል። ለእርሷም ተሰብስበን እንመራለን። ከአምስቱ ሶላቶች ብርሃንን እንከተላለን፣ በውስጧም መመሪያ አለን። በፈጅርና በዙሁር ሰላት ግዴታ ነው። አስርም ብርሃኑ የደመቀ ግዴታ ነው። በመግሪብና በኢሻም ልቦቻችን ይረካሉ፣ ደስታና እርካታም አለን። ሶላት በአንተ ላይ የአላህ ሱብሓነሁ ወተዓላ መብት ብቻ አይደለም፣ ለነፍስህም መብት እንጂ። የነፍስህን ህመም ከሶላት ውጪ የሚያቀልላት የለም። ሶላት የዲን ምሰሶ ናት። ባሪያውን ከጌታው የምታገናኝ ገመድ ናት። ሰው ልጅ በመቃብርና በቂያማ ቀን በመጀመሪያ የሚጠየቅባት አምልኮ ናት። እሷን ያቆመ ዲኑን አቆመ፣ እሷን ያፈረሰ ዲኑን አፈረሰ። ሶላት ሲሰገድ እየሮጣችሁ አትምጡ፣ እየተራመዳችሁና ተረጋግታችሁ ሁኑ። ያገኛችሁትን ስገዱ፣ ያመለጣችሁን ሙሉ። አንዳችሁ ወደ ሶላት ሲሄድ እርሱ በሶላት ውስጥ ነውና። ሶላት ከሁለቱ የምስክርነት ቃላት ቀጥሎ ታላቁ የእስልምና ምሰሶ ነው። በሙስሊም ላይ ሊጠብቃት ግዴታ ነው። ልክ አላህ እንዳዘዘው አድርጎ ሊሰግዳት ይገባል። ሶላት በሙስሊሞች ላይ ግዴታ ሆናለች፣ በወንዱም በሴቷም ላይ። የዘመናችንን ሙስሊም ወንዶችና ሴቶች ሁኔታ የሚመለከት በሶላት ውስጥ ብዙ ስህተቶችን ሲፈጽሙ ያያል። ይህም ደጋግሞ ሊከሰት ይችላል። ትኩረታቸውን ወደ እነዚህ ስህተቶች መሳብ ያስፈልጋል። ስህተቶቹ በውዱእ ላይ፣ ከሶላት በፊት፣ በሶላት ውስጥ ወይም ከሶላት በኋላ ሊሆኑ ይችላሉ። በሴቶች ላይ አዛንም ሆነ ኢቃማ የለባቸውም። ነገር ግን ሴቷ ብቻዋን ከሆነችና ለራሷ አዛንና ኢቃማ ብታደርግ ይህ ይፈቀዳል፣ ልክ ለብቻው ለሚሰግድ ወንድ እንደሚፈቀደው። ነገር ግን በጀማዓ ላሉ ሙስሊሞች አዛን ለማድረግ ድምጿን ከፍ ማድረግ አይፈቀድላትም፣ ብቻዋን ስትሆን ግን ይፈቀዳል። ሴት ልጅ ሰዎችን ወደ ሶላት በአዛን መጥራት እርም ነው። የሴቶችን እግር ከመሸፈን ጋር በተያያዙ ስህተቶች። በሴት ላይ ግዴታ የሚሆነው ሁሌም እግሮቿን መሸፈን ነው፣ በሶላት፣ በቤቷ ወይም ከቤት ውጭ። ከሶላት ውጭም ባዕድ ወንዶችና ካፊር ሴቶች ባሉበት መሸፈን አለባት። አንዳንድ ዑለሞች እንደሚሉት አብዛኛዎቹ ሴቶች ዛሬ በሶላት ውስጥ ካልሲ ላይ ይወሰናሉ፣ እግሮችን ይሸፍናል ብለው ያስባሉ። ይህ ግን በቂ አይደለም። አንዳንዶቹ ይህ አስቀያሚ ስህተት ነው ይላሉ፣ ካልሲ እግርን በደንብ አይሸፍንምና። ሴት ልጅ ረጃጅም ጅልባብ መልበስ አለባት፣ ይህ የተሻለ ነው፣ እግርን የሚሸፍነው እርሱ ነውና። ሴት ልጅ ከፊቷና ከእጆቿ መዳፍ በስተቀር መላው ሰውነቷን መሸፈን አለባት። እጆች በሶላት መሸፈን ግዴታ አይደሉም፣ ነገር ግን መሸፈኑ ለሴት የተሻለ ነው። እግሮች ግን በአብዛኛው የዑለሞች ስምምነት መሸፈን ግዴታ ነው። ብዙ ሴቶች ከሚወድቁባቸው ስህተቶች አንዱ በቤት ውስጥ ሥራ ምክንያት ሶላትን ማዘግየት ነው። ብዙ ሴቶች ቀኑን ምግብ በማዘጋጀትና በኩሽና ያሳልፋሉ፣ ጊዜያቸውንም ያባክናሉ። ሴቶች በቤት ጽዳትና ምግብ ማብሰል ተጠምደው ሶላትን ከወቅቱ ያሳልፋሉ። ይህ አይፈቀድም። ሶላት በምዕመናን ላይ በጊዜው የተወሰነ ግዴታ ነውና። አንዳንድ ሴቶች ከሚሰሩት ስህተት ወንዶች ሰላት እስኪጨርሱ ድረስ የግዴታ ሰላትን ማዘግየታቸው ነው። ይህንን በሚያደርጉት ላይ ስህተት ነው የሚል ፍርድ ይሰጣል። ትክክለኛው ነገር ሴት በሸሪዓ ሕግ ልክ እንደ ወንድ ናት፣ ልዩነት ካለባቸው በስተቀር። ሶላትን ማዘግየት አይገባትም፣ ወቅቱ ከገባ መስገድ አለባት። ሴት ከቤት ውጭ መኳኳሏና መዘገጃጀቷ ተበሩጅ ህብረተሰብን ከሚያበላሹ ነገሮች ነው። በዚህ ውስጥ ትልቅ ጥፋት ስላለ ለህዝቡና ለሴቷም ደህንነት ሲባል እስልምና ከልክሎታል። በዚህ ሐዲስ ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ለዚህ መስጊድ ብላ ሽቶ የተቀባች ሴት ሶላት ተቀባይነት የለውም። በሌላ ዘገባ ተመልሳ የጀናባ ትጥበት እስክትታጠብ ድረስ ተብሏል።
ማለትም ተቀባብታና ሽቶ ተነስንሳ ወደ መስጊድ ከሄደች ሶላታ ውድቅ ይሆንባታል ማለት ነው። መዋቧ በቤቷና ለባሏ ብቻ መሆን አለበት፣ ከሌሎች ባዕድ ወንዶች መሆን የለበትም። ትርጉሙም ተቀባብታና ሽቶ ተነስንሳ ከቤት ወጥታ በሰገደችው ሶላት ምንም አጅር ምንዳ የላትም ማለት ነው። ወደ መስጊድ አስባ ሽቶ ተቀብታ ከወጣችና ጠረኗ ካውደለደለ ተመለሳ የጀናባ ትጥበትን እስክትታጠብ ድረስ አጅር የላትም። ሰውነቷን በውሃ አዳርሳ የሽቶውን ሽታ ማስወገድ አለባት። በዚህ ውስጥ ያለው የኃጢአትና የፊትን ምክንያት ግልጽ ነው። ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ዕጣን፣ ሽቶ የተጠቀመች ሴት የኢሻን ሶላት ከእኛ ጋር እንዳትገኝ እንዳትመስክር። ሙስሊም ዘግበውታል። በሌላ ዘገባ ሽቶ ተቀብታ ከቤት የወጣችና ሰዎች ጠረኗን እንዲያገኙ በነርሱ ላይ ያለፈች ሴት እርሷ ዝምተኛ ናት። አህመድ ዘግበውታል። አላህ ለባሮቹ በፈጅር ሶላት በመግሪብና በኢሻ የመጀመሪያዎቹ 2 ረካዓዎች ላይ ድምፅን አውጥቶ ማንበብ ጀህር ደንግጓል። ይህ ለወንዶችም ለሴቶችም የጋራ ነው። በዙሁርና በአስር በመግሪብ 3ኛው ረክዓ በኢሻ 3ኛና 4ኛው ረክዓ ላይ ድምፅ ዝቅ ይደረጋል። ሲር ለወንድም ለሴትም እኩል ነው። ሴት ድምጿን ከፍ የምታደርገው በዙሪያዋ የሚያሰጋት ባዕድ ወንድ ከሌለ ነው። ሴቶች ብቻ ካሉ ወይም ማንም ከሌለ ከፍ ታደርጋለች። ነገር ግን ባዕድ ወንድ ባለበት የምትሰግድ ከሆነ ድምጿን ዝቅ ማድረግ ማጥፋት አለባት። ድምፅ ማውጣት ይጠላባታል። ድምፅ አውጥታ ብትሰግድ ሶላታ አይበላሽም፣ ነገር ግን የተጠላ መክሩህ ነው። ብቻዋን ሆና ወይም ከዘመዶቿ መህሪም ወይም ከሴቶች ጋር ከሆነች ድምፅ በሚወጣባቸው ሶላቶች ድምፅ ማውጣቱ ሱና ነው። ነገር ግን እንደ ወንዶች መጮህ የለበትም። ኢማሙ ነወዊ ረሂመሁላህ እንዲህ ብለዋል፣ ሴትን በተመለከተ አብዛኛዎቹ ባልደረቦቻችን ብቻዋን ከሆነች ከሴቶች ጋር ወይም ከመህሪም ወንዶች ጋር ከሆነች ብቻዋንም ሆነች በሴቶች ጀማዓ ድምጿን ከፍ ታደርጋለች። ባዕድ ወንድ ባለበት ከሆነ ግን ድምጿን ታጠፋለች። ለእርሷ የሚሻለው ድምፅ አለማውጣት ነው። በሐጅና ኡምራ ተልቢያ ላይም እንደዚሁ በዙሪያዋ ወንዶች ካሉ ድምፅ አለማውጣት ይመረጣል። ከፍ ብታደርግም ችግር የለውም፣ ግን ዝቅ ማድረጉ ይሻላል። ሌላው የሶላት ስህተት ሶላትን በፍጥነት መስገድ ነው። ይህ በወንዶችም በሴቶችም ላይ እኩል ነው። ሶላትን ማፍጠን የሶላትን እርጋታ ጡማአኒና የሚያሳጣ ከሆነ ሶላቱ ውድቅ ነው፣ መድገምም አለበት። እርጋታን የማያሳጣ ፍጥነት ከሆነ ግን ሶላቱ ትክክል ነው። ፍጥነት አማኙን ከአላህ ውዴታ ይከለከላል፣ በሰይጣን ወጥመድም ይጥላል። ሶላቱን ያሳመረ የህይወትን ጉዳይ በሙሉ ያሳምራል። አላህ ሱብሓነሁ ወተዓላ እንዲህ ይላል፣ ምእመናን በእርግጥም ዳኑ፣ እነዚያ እነሱ በሶላታቸው ውስጥ ኻሺኢዎች ፈሪዎች የሆኑት። በሶላት ውስጥ እርጋታ ጡማአኒና ግዴታ ነው። እስክትረጋጋ ድረስ ሩኩዕ አድርግ፣ ቀጥ ብለህ እስክትቆም ድረስ ተነሳ። ተረጋግተህ እስክትቆይ ድረስ ሱጁድ አድርግ፣ ተረጋግተህ እስክትቀመጥ ድረስ ከሱጁድ ተነሳ። እንደገና ተረጋግተህ ሱጁድ አድርግ። ይህንን በሁሉም የሶላት ክፍል ውስጥ አድርግ። በወር አበባ ወቅት ሴቶች ብዙ ጊዜ ይሳሳታሉ። ለምሳሌ የመግሪብ አዛን። የሶላት ወቅት ገብቶ ሳትሰግድ የወር አበባ ቢመጣባት በወቅቱ ንጹህ ነበረች። ከወር አበባዋ ከጠራች በኋላ ያንን የመግሪብ ሶላት ቀዷ አታወጣውም። ይህ ስህተት ነው። ያንን የመግሪብ ሶላት ቀዷ ማውጣት አለባት፣ ምክንያቱም በወቅቱ ሲገባ ንጹህ ነበረችና። አላህ ስለ ነገሩ ሁሉ አዋቂ ነው። አላህ እኛንም እናንተንም ከጀነት ሰዎች እንዲያደርገን እንለምነዋለን። ሁላችንንም እሱን በማውሳት በማመስገንና በማምለክ ላይ እንዲያግዘን እንጠይቃለን። አላህ የበላይና አዋቂ ነው። የአላህ ሰላም እዝነትና በረከት በነቢያችን ሙሐመድ በቤተሰቦቻቸውና በባልደረቦቻቸው ላይ ይሁን።
በአላህ ጥበቃና ሰላም ውስጥ ቆዩ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።